የቅዱስ ገብርኤል የንግስ በዓል በኢትዮጵያ የኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በተለያዩ መንፈሳዊ ሁነቶች የሚከበር ዓመታዊ ክብረ በዓል ነው። በዓሉ በዓመት 2 ጊዜ በሐዋሳ ከተማ መከበሩን ተከትሎ ከሃይማኖታዊ አከባበሩ በተጨማሪ በዓሉን ለማክበር ከሀገር ውስጥና ከውጭ የሚመጡ ምዕመናንና እንግዶች በከተማው የቱሪዝም እንቅስቃሴ እንዲነቃቃ ከፍተኛ አስተዋጽኦ ያደርጋሉ። በዚህ መሰረትም የሲዳማ ክልል ፖሊስ ጠቅላይ መምሪያ በመጪው ታህሳስ 19 የሚከበረውን የቅዱስ ገብርኤል የንግስ በዓልን ምክንያት በማድረግ ከጥምር የጸጥታ ኃይሎች ጋር በበዓሉ አከባበር ዙሪያ የውይይት መድረክ አካሂዷል። በዚሁ ውይይት ላይ ከሲዳማ ክልል ፖሊስ፣ ከሀገር መከላከያ፣ ከብሔራዊ መረጃና ደህንነት እንዲሁም ከፌዴራል ፖሊስ የተውጣጡ የስራ ኃላፊዎችና የሃይማኖት አባቶች ተገኝተዋል። በውይይት መድረኩ ተገኝተው ንግግር ያደረጉት የሲዳማ ክልል ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ተስፋዬ ዳብሶ እንዳሉት በዓሉን ለመታደም ለሚመጡ እንግዶች የከተማውን ሰላምና ደህንነት ለማረጋገጥ እያንዳንዱ አካባቢ ለእንግዶች ምቹ እንዲሆን ከየጸጥታ ተቋማት ከመጡ ውይይት እንደተደረገ ገልጸው በአገልግሎት አሰጣጥ ዙሪያም የተለያዩ አገልግሎት መስጫዎች የተሳለጡ እንዲሆኑ በትኩረት እንደሚሰራ ኮሚሽነሩ አክለዋል። ሰላምንና ደህንነትን የማረጋገጥ ጉዳይ ነው። ከየሀገሪቱ አካባቢ የሚመጡ እንግዶች ደህንነታቸው ተጠብቆላቸው በነጻነት መንቀሳቀስ በዓሉን ማክበር እያንዳንዱ አካባቢ ለእንግዶቻችን እንቅስቃሴ ምቹ ሆነው ምንም አይነት ስጋት ሳይኖራቸው ቀን ሌሊት የሚንቀሳቀሱበት በነጻነት መዝናናት የሚችሉበት እድል መፍጠር ያስፈልጋልና ለዚህ ጸጥታ ኃይሉ በቅንጅት መስራት ተገቢ ስለሚሆን ከየጸጥታ ተቋማት የመጡ አመራሮች በጋራ ሆነን ለዚህ በዓል ሰላምና ደህንነት ለማረጋገጥ የሚሆን መነሻ እቅድ ላይ ነው ውይይት ሲደረግ የነበረው። በአገልግሎት አሰጣጥ ላይ ነው ትኩረት የሚሰጠው። አገልግሎት ተሳለጠ እንዲሆን የትራንስፖርት አገልግሎት፣ የሆቴል አገልግሎት፣ ሌሎች አገልግሎቶችም በጣም የተሳለጡ ለእንግዶቻችን ምቹ እድል መፍጠር ያስፈልጋል። የፌዴራል ፖሊስ ሬጅመንት አዛዥ ኮማንደር ጌትነት አበዙ በበኩላቸው ያለምንም የጸጥታ ስጋት በዓሉ እንዲከበር ውይይት እንደተካሄደና በዓሉ በሰላም እንዲያልፍ የቅድመ ጥንቃቄ ስራ ለመስራት መታቀዱን ተናግረዋል። ሰላማዊ የሆነ እንቅስቃሴ እንዲደረግ ያለምንም የጸጥታ ስጋት በዓሉን ለማክበር እኛም እንደ ጸጥታ አካል አስፈላጊውን ሁሉ ዝግጅት አድርገን የሄድንበት ውይይት ነበር። ከዚህ ጋር ተያይዞ ያው በበዓሉ ላይ በርካታ ነገሮች እንዳይፈጠሩ ከወዲሁ የቅድመ ጥንቃቄ ስራ ለመስራት እቅዳችንን አካተን የጋራ እቅድ አውጥተን የተለያየንበት ነው ማለት ይቻላል። ከሃይማኖቱ ተከታይ ውጪ የሆነውም የህብረተሰብ ክፍል በዓሉ በድምቀት እንዲከበር በቅንጅት መስራት እንዳለበት ደግሞ የደቡብ እዝ ህብረት ዘመቻ የኃይል ስምሪትና ሞባይላይዜሽን ኃላፊ ኮሎኔል ደረጀ ገዳቻ ተናግረዋል። ሃይማኖቱ ተከታይ ብቻ ሳይሆን የሌላ ሃይማኖት ተከታዩም በጋራ ሆኖ ይሄ በዓል በድምቀት እንዲከበር አብሮ በጋራ መስራት አለባቸው ነው። ለኛም የሆነ ስጋት የሚሆኑ ነገሮች ካሉ ለኛ የማይታዩ ለህብረተሰቡ የሚታይ ካለ ወደኛ ድረስ እንዲያደርጉ ነው። በውይይቱ ላይ የታደሙ የጸጥታ ኃይል አመራሮችና የሃይማኖት አባቶች ለበዓሉ መሳካት የሚያግዙ የተለያዩ ስራዎች እንዲሰሩና እንዲመቻቹ በተለያዩ ጉዳዮች ላይ አስተያየታቸውን ሰጥተዋል። ሁሉም አካባቢ ላይ የካሜራ እይታዎች አሉ። አንዳንድ ካሜራዎች የመጨለም አይነት ሌንሶች የመበላሸት ሁኔታ በግልጽ የሆነ ነገርም እንኳን ከተሰራ በግልጽ ለማሳየት የሚያዳግት ሁኔታዎችንም ትላንት አብረን አይተናል። ክሊር ዳርጎ የሚያሳዩ ካሜራዎችንም ጭምር በአስቸኳይ ለዚህ ለበዓላት ተብሎ ከሌላ ቦታም ሽፍት ከተደረገ በተለይ እዛ ገብርኤል አካባቢ ያለው ነገር በደንብ ክሊር አድርጎ እንዲያሳይ የማድረጉ ስራ መሰራት አለበት። ከሱሙዳ አንስቶ እስከ ታች እስከ ፍቅር ሐይቅ ድረስ እየተሰሩ ያሉ መሰረተ ልማት በጣም በሰፊው አሉ። ይሄ ራሱ አንዱ ትኩረት የሚያሰጥ ነው። ስለዚህ እዛ አካባቢ ላይ ማን ነው ባለቤት ሊሆን የሚችለው? ዘበኞቹ ኃላፊነት ወስደው የሚሰሩ ከሆነ ለነሱ ለይቶ ኃላፊነት የሚሰጥበት ሁኔታ ላይ በእኛም በሰራዊቱ ከቨር ሊደረግ የሚችል ከሆነም ያ አንዱ ከቨር ቢደረግ። ይህ ህገወጥ ለመና ነው። እኛ በዓሉ ላይ በጣም የሚያውኩን ህገወጥ ለማኝ ሞንታርቦ ይዘው በጣም ረባሽ የሆነ ድምጽ ይዘው አውደ ምሕረት ድረስ በሚሰማ መልኩ በዓሉን በሚያውክ ሁኔታ ህገወጥ ልመና የሚያደርጉ አሉ። እኛ የዛን ቀን ህጋዊም ልመና ብለን የፈቀድንለት አካል አይኖርም። ለበዓሉ መሳካት ህብረተሰቡ ከጸጥታ አካላት ጋር በጋራ መስራት እንዳለበት በውይይቱ ተመላክቷል።